ብሉ እንጂ ምን ሆናችሁ ነው? እያበላችሁ እሺ ወይኔ አባቴ እስከ መጨረሻው ነው ብዬሽ ነው። ወይኔ እንዴ በሉም ምን ታፈጥብኛለህ እንዴ? ማድበል ብሉ እንጂ ምን ሆናችሁ ነው? እየበላ እሺ ብሉ፣ እየበላን ነው። እንግዲህ እስካሁን አልሞተም እና ታዲያ እንብላ። ተለይተን ከምንተርፍ እኮ አንድ ላይ ብናልቅ ይሻላል ብዬ ነው። እሺ በቃ ነፍሴ ማረኩ። አይዞሽ አትስኪ፣ እዚህ ቅርብ ሆስፒታል ስላለ ምንም የሚያስፈራሽ ነገር የለም። ምንድነው የምታሾካሹኩት? እሺ ግን ስልክሽ ከቅድም ጀምሮ እየጫው ነው። ለምን አታነሹ? ሄሎ ቅድስቴ፣ በስንት መከራ መሰለኝ ስልክሽን ያገኘሁት። ቆይ አንተኒ ስንቴ ልንገርክ? እኔ ባለ ትዳር ነኝ፣ አይገባህም እንዴ? ኧረ እባክሽ እያስመሰልሽ ነው እንዴ? እሺ ችግር የለውም ገብቶኛል። ምኑ ነው የገባክ? ለማንኛውም እኔን ተወኝ፣ እኔ ባለ ትዳር ነኝ። እሺ ችግር የለውም ቅድስቴ፣ ነገ እንገናኝ በእናትሽ። ለምንድን ነው የምንገናኘው? ኧረ ተይ ቅድስቴ፣ ኧረ እባክሽ። እሺ ነገ ስንት ሰዓት? ሰላም እንዴት ናችሁ? በያላችሁበት ሰላማችሁ በዘት ይበልልኝ። ተወዳጁ የሆነው ምሳሌ ድራማን ይዘንላችሁ መጥተናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንዲሁም ሼር እና ላይክ በማድረግ ቤተሰብ ሆኑ። እንግዲህ ቅድስትና ብሩክ ምን ላይ ደረሱ የሚለው ነገር የዛሬ የምንወያይበት ይሆናል። ብሩክ እንግዲህ ለምንድነው በዚህ ልክ ቅድስትን ሄጂ እያለ እንድትሄድለት የሚፈልገው? የእውነት ስለሚወዳት ነው ወይ? ከሆነ የእውነት ነው ይወዳታል። ለሷ ክብር፣ ለሷ ንጽህና በጣም እየተጨነቀ ነው ያለው። በሌላ በኩል ደግሞ መድብል ለምን ትገፋታለህ? እሷ እኮ በጣም ታፈቅርሃለች። በቃ ከዚህ አስተሳሰብህ ውጣ እያለው ነው። ደስ የሚለው ነገር ደግሞ ቅድስት እምነት አላት። አይገርምም? በጣም ነው እምነቷ ደስ የሚለው። በልቧ ያለው እምነት ትልቅ እምነት ነው። ነገር ግን ደግሞ ብሩክ የተረዳ አይደለም። መረዳት መቻል አለበት። ከዚህ በላይ ሊገፋት አይችልም። እሱ እንግዲህ ደብዳቤ ጽፎ በዛ አማካኝነት በደብዳቤው ምናምን ገንዘብም ቼክ ጽፎ እንድትሄድለት ነው እየፈለገ ያለው። ያው ለሷ ከማሰብ የተነሳ ነው። ነገር ግን ደግሞ አንድ ሴት እኔ መኖር እችላለሁ፣ መኖር ፈልጋለሁ፣ ፈጣሪ እንዳደረገ ያደረገን እስካለች ድረስ መብቷንና ፍላጎቷን ቢያከብርላት ባይነኝ። እኔ በበኩሌ በቀጣይ ይሄ ነገር ይሆናል፣ ጊዜ ሊወስድ ይችላል እንጂ ምንም ጥርጥር የለውም። ዞሮ ብሩክና ቅድስቴ አይለያዩም። የቅድስት የእምነቷ ጽናት ደግሞ ሆኖላት የምናየው ይሆናል። ያው አብረው ተኝተዋል። እንግዲህ ሁለተኛ ጊዜና ሶስተኛ ጊዜ አብራ ስትተኛ ምንም የማይሳካበት ምንም ምክንያት የለም። ሁሉም ነገር ይሳካል። እንዲሁም ሰርጉ መሰረቅ አለበት፣ ማግባት እንፈልጋለሁ እያለች ነው። ያው ሁለተኛ ደግሰው ይጋባሉ። ሚዜ ማን ይሆን? ሚዜ እንግዲህ የቤታቸው አጋዥ የለችም፣ ሉላም የለችም። የቀድሞው እንግዲህ ሚዜዎቻቸው ተበታትነዋል። ዳጣ ብቻ ነች ያለችው። ስለዚህ አሁን ላይ አለም አለች። ለነገሩ አለም እንዴት ነው? አለምዬ የኔ ዝሆን አለም ዝሆን ተብላለች። በጣም ነው የምታሳዝነው ምስኪና። አለም አለች፣ ዳጣ አለች፣ ሌላ አንድ ሰው ለነሱ ዙሪያ ያለ። ሉላ መምጣት አትችልም። እንግዲህ ሞገስም ሉላም ጠበቃው መገኘት አለባቸው። እነሱ መምጣት አለባቸው እንዲመጡልን ስለምንፈልግም። ስለዚህ የብሩክና የቅድስት ሰርግ ይሰረግ በህጋዊ መልኩ። እንግዲህ በ10 ጣት ተፈረመ ቅድስትን ማግባት መቻል አለብህ ብሩኬ።
ሌላውን ዝባዝንኪህን ተው። እንግዲህ የምታፈቅራት ከሆነ የፍቅረኛህን ፍላጎትና ፍላጎቷን ብቻ ልታከብርላት ይገባል። ከዚህ በላይ ቅድስትን መግፋት የለብም። በስተመጨረሻ የሰሩት ስህተት ነው። አለም እንግዲህ የሚወድሽና የማይወድሽ ከሆነ በእንደዚህ አረጋግጭ ብላ ከሌላ ወንድ ጋር እንድታወራ አድርጋታለች። ይሄ ደግሞ በጣም የሚያሳፍር አንገት የሚያስደፋ ብቻ በቃ ምንም በማታውቀው ነገር ውስጥ ራሷን የከተተችበት መንገድ በጣም ነው የሚያሳዝነው። የሆነ እርቀት ጉድጓድ ውስጥ ነው የከተተቻት። በጣም ያሳዝናል። ብሩኬ እንደሚወዳት እየነገራት ነበረ። ቅድስት ስለማታምን አይደለም ግን የዓለም ግፊት የዓለም ጫና እንደዚህ አይነት ውስጥ ከቷታል። በስነ ስርዓት እያሰበች አይደለም ቅድስት። እሺ ብላ መስማማት አልነበረባትም። ዞሮ ተስማምታለች። እንግዲህ ብሩክ ያው ቀንቷል፣ ስልኩን ቀምቷታል። እንግዲህ ያው በዚህ ይወደኛል አይወደኝም ብለን ሰውን በጭራሽ መገመት የለብንም። ማንኛውም ወንድ የማይወዳትን ሴት እንኳን ራሱ ሌላ ወንድ ጋር ስታወራበት ዝም ሊላት አይችልም። በተወሰነ መልኩ ዞሮ መሳደብ ኦር መነጫነጩ ምናምን የማይቀር ነገር ነው። ይሄ ደግሞ የፍቅር ምልክትም አድርገን መውሰድ የለብንም። የተሳሳተ መንገድ ነው። አንድ ሰው ወዳቸዋለሁ ካለ በቃ ይወደናል ማለት ነው። ስለዚህ አሁን ላይ እንግዲህ ብሩክ ቅድስትን ያለው አመለካከቱ ይቀየራል ማለት ነው። ያከብራት ነበረ። አሁን ላይ እንግዲህ እንደዛ ስታወራ ነገ ስንት ሰዓት እንገናኝ ምናምን የሚለው ነገር በቃ እሱ እንደተቀየረች ጥሩ እንዳልሆነች አድርጎ እንዳስብ ያደርገዋል። አስባችሁታል? በቃ አሁን እንዴት አድርጎ ነው የሚረዳት ነው። ይሄ ነገር ድራማ እንደሆነ እንዴትና ምን አድርገው ነው የሚረዳቸው ነው። መድብል ለራሱ እንደዚሁን እንደዚህቱን ወንድሙ ጋር ሰጣ ገባ እየተናገረ ነው። ነገሮቹን ለማስተካከል ለማግባባት ብዙ እየደከመ ነው መድብል ብቻውን። ስለዚህ አሁን ይሄ ደግሞ ኦኬ መድብል ሊረዳ ይችላል። ብሩክ እንዴት ነው የሚረዳው? ድራማ እንደሆነ ነው ጥያቄው። እዚህ ጋር በጣም ከባድ ጉድጓድ ውስጥ ነው የገባሽው ቅድስትዬ። እንግዲህ በቶሎ እንዲረዳሽ ብሩክ ምኞታችን ነው። እሱ ለራሱ ያዙ ይልቀቁኝ እያለበት ባለበት ሰዓት ላይ መድብል እንዳለሽ ሁሉ ነገር ነው ያስተካክላለው፣ የከፋው ነው ተደብቆ ያለቅሳል ምናምን ሁሉ ብሎሽ የመድብልን ነገር ሰምተሽ ቢያንስ አጠገቡ ሆነሽ ብትረጁ እና ብትታገሽ መልካም ነበረ። ያለምን ምክር ሰምተሽ እንግዲህ ጉድጓድ ውስጥ ገብተሻል። ብሩክ በምን አይነት መንገድ እንደሚረዳሽ አናውቅም። እንግዲህ እንደዚህ አይነት ነገር ውስጥ ባገቢ ጥሩ ነበር። ቅድስትዬ እድሜ ለዓለም ዝሆን ብላታል። ዳጣ እውነቷን እኮ ነው። እንደዚሁን ጉብ ማለት ነው የምትወደው። ምንም ቁም ነገር የላትም። ዳጣ ዛሬ ተይዛ እንግዲህ ተቀጣለች። አንገቷን ታንቃለች። ትንሽም ቢሆን ወይ ብላለች። ያው ዓለምን አትወዳትም። የማትወዳትም ምክንያት በብሩክና በቅድስት መካከል ስለምትገባ ነው። ቅድስት ያው ጠንካራ ሴት ብትሆንም ዳጣ ደግሞ መከታ አለችላት። ብሩክን ደግሞ እንደ ወንድም ነው የምታየው። ዳጣ እንግዲህ ከመጀመሪያው ጀምሮ እንደ እህት ተቀብሏት ቤቱ አስጠግቷት ብቻ በቃ መልካም ሰው ነው ብሩክ። ለተራበ የሚያዝን እንደዛ ማህሌት ጭንቅላቱን እንዲነቅል ባደረገችው ሰዓት ነው እንግዲህ ዳጣን የመሰለች እህት ያገኘው። አሁን ከጠላቶቹ ትጠብቀዋለች፣ በጣም ትቆረቆርለታለች፣ በጣም ታዝንለታለች። እንዲሁም በእነሱ ምክንያት ራሱ ተይዛ ዳጣ ጥፍርሽ ይነቃል ይቆረጥ እያለች ማህሌት ስታሰቃያት ነበረ። ያው አልወድቅም የሚል ሰው ይወድቃል። ጊዜው ደረሰና ወደቀች። ማሂም እኔ አንቺ ስትሞቺ ያዙ ይልቀቁኝ ይላለው ብላለች። እንግዲህ ማሂ ደግሞ ተጸጽታ ይቅርታ እየጠየቀች ነው። ይቅርታ መጠየቋ በጣም ትልቅ ነገር ነው። ብሩክንም ይቅርታ ጠይቂልኝ ይቅርታ በይልኝ ብላታለች። በጣም ጥሩ ነው፣ ደስ ይላል ይቅርታ የሚጠይቅ ሰው። እንግዲህ ማሂ በሚያሳዝን ሁኔታ የቤት ኪራይ ክፈሉልኝ 3 ቀን አልፎታል ብላለች እና ዳጣ ከፍላላታለች። ዳጣ ደግሞ ከማህሌትና ታረቀ ያላቸውን ግንኙነት እንግዲህ ለመድብል ነግረው ይሄን ነገር አቁሚ
እንደዚህ አይነት ነገር አትገኝ ብሏታል። እንደ ወንድም እንግዲህ እሷም ችግር የለውም ብላለች። ያው ትጠነቀቃለች ዳጣ። እንደ አጋጣሚ ሆንና ደግሞ ታረቀኝ መንገድ ላይ ይጠብቃታል፣ መንገድ ላይ ያገኛታል። ስለዚህ መንገድ ላይ ሲጠብቃትና ወደ ማሂ ቤት እንሄድ ሲላት እሷ መጀመሪያ ለቦሩክ ወይም ለመድብል አሳውቄ ነው ብላ አሳውቃ ነው የሄደችው። ይህ ነገር አለማድነቅ አይቻልም። በጣም ብልህና አስተዋይ ነች ዳጣዬ። በዚሁ ቀጤ እንወድሻለን። እንግዲህ ማሂ ስትሞት ያዙ ይልቀቁኝ ይላሉ። በጣም ትልቅ ነገር ነው። ያው የበደለች በደል ይሄ ነው የሚባል አይደለም። ይቅርታም ስትጠይቅሽ ይቅርታ ማድረግሽ በጣም ትልቅና ጥሩ ነገር ነው። ደስ ይላል። በርችል ዳጣዬ፣ ራስሽን ጠብቂ። መድብል እንዳለሽ ዳጣ ዲጥጥጥ እንግዲህ ራስሽን በቃ ማስገኘት ከሌለብሽ ቦታ ላይ ማስገኘት የለብሽም። ራስሽን ማራቅ መቻል አለብሽ፣ በተለይ ከማሂና ከታረቀኝ። ምክንያቱም ታረቀኝ የካሌብ ሰው ነው። ካሌብ ደግሞ በቅርብ ይመጣል። ስለዚህ አንቺን ወይ እንደ ማሂ ስሪ ብለው ያስገድዱሻል። ብቻ ወጥመድና ወጥመድ ውስጥ ነው የሚያስገቡሽ። ስለዚህ ከዛ ነገር መራቅ መቻል አለብሽ። ዶሮን ሲያታልሏት በመጫኛ ጣሏት እንደሚባለውና ለዛ ነው መድብል ስለሚወድሽና ስለሚያስብልሽ ነው ራቂ ያለሽ። መራቅ መቻል አለብሽ ዳጣዬ። ምንም ነገር እንድትሆኝብን አንፈልግም። እናትና አባትሽን አግኝተሻል። እንግዲህ ለሞገስ ልንገረው በአካል ነው የምነግረው። ይሄንን ማያልሽ ነው። ሞገስን አምጡልንና የዳጣ ደስታ ተካፋይ ይሁን። እንዲሁም ደግሞ የሉላን ልጅ ማየት እንፈልጋለን። ሉላ እርጉዝ ነበረች። ስለዚህ አሁን ላይ ልጁ አልተወለደ ምናምን መስማት አንፈልግም። የልጃቸው ማየት እንፈልጋለን። ከብዙ ውጣ ውረድ ውስጥ አልፎ በቃ የራሳቸው የሆነ ቤት ኑሯቸው ቤታቸው ተመልሶ ሁሉ ነገር ተስተካክሎላቸው ነው ማየት የምንፈልገው። ምክንያቱም ብዙ ዋጋ ነው የከፈሉት፣ እየተራቡ እየተጠሙ ካንዱ ቤት እየተሽሎኮለኩ ብቻ በቃ ብዙ ተሰቃይተዋል በዝና ምክንያት። የዝናንም ጉዳይ ማወቅ ስለምንፈልግ በቃ እንደወጣ መቅረት የለበትም። ከሞተም ሞቱም ካለን በእስር ቤት ደግሞ ስራቱን እንድታሳዩን በትህትና እንጠይቃለን። እንግዲህ ታረቀኝና መድብል ተገናኝተው ዛሬ ትንሽ ደበርበር ይላል። ወዳጅ መባባላቸውን ትተዋል። መድብልዬ ራስህን ጠብቅ፣ ማንንም ሰው እንደማታምን ተናግረሃል። ታረቀኝ ተልኮ ነው የመጣው፣ የላከው ካሌብ ነው። እንግዲህ ስለ ሰገን ስለ ፍቅረኛው ካሌብ ለምን ያነሳ ይመስላችኋል? ጥያቄ ለምን አነሳ ካሌብ ስለ መድብል ፍቅረኛ? ሰገን አለች አልሞተችም እኮ። ግን እንግዲህ ከሰገን አግብታ ከምትኖረው ሰው ጋርና ካሌብ ግንኙነት አላቸው ወይስ ደግሞ ግንኙነት እንዲኖራቸው ፈልጎ ነው መድብልን ለመጣል? ምክንያቱም ሰገን በህይወት እንዳለች ካወቀ መድብል አይቀመጥም። በቃ እሷን ለማግኘት የማይወጣው አቀበት ቁልቁለት እንደሌለ ጀግንነቱን ስለሚያውቅ ካሌብ ያለው አማራጭ ምንድነው? ማጣራት ነው። መድብል ምንድነው የሚያስበው፣ ምንድነው የሚያደርገው የሚለውን ነገር በታረቀኝ በኩል ያጣራ ነው ያለው። ስለዚህ ለሰላም ነገር አይደለም እሱን የጠየቀው። ይገርማል እንግዲህ ራሱን መድብልን መጠየቅ ይችል ነበር። ነገር ግን ደግሞ ሰው ነው እንዲጠይቅለት፣ ሰው ነው እንዳጣራለት የፈለገው። የሆነ ነገር እንዳለ ግልጽ ነው። እንዲሁም ታረቀኝ ዋሽቶታል። መድብልን የዋሸው ሲቀማምስ ትንሽ ሲጠጣ ምናምን ነገር ነው ያለው። ያው መድብልን ለማሳመን ነው። ግን ደግሞ መድብል ነቄ ጎበዝ ስለሆነ እኔን ግን ምንም ብሎኝ አያውቅም፣ ሲጠጣ ጠጥቶ ወይም እኔ ካልደወለም አይነት ነገር ብሎ መልሶለታል። እንግዲህ በዚህ ላይ ትንሽ ክፍተት ሊፈጥርባቸው ይችላል። መድብልና ታረቀኝ ከምን ጊዜውም በላይ አንድነታችሁን አጠናክራችሁ ይህንን ካሌብ የሚባልን ጠላታችሁን በአንድ ላይ ጥላችሁ የሰላም አየርና የሰላም በቃ እንቅስቃሴ እንድኖራችሁ ማድረግ የምትችሉት ሁለታችሁ ብቻ ናችሁ። ይህ ሰውዬ ካልወደቀ ካልታሰረ ደግሞ እናንተ በጭራሽ መንቀሳቀስ አትችሉም። ስራና ሴራውን ማጋለጥ መቻል
አለባችሁ። እንዲሁም ታረቀ ደግሞ ከዚህ በኋላ ምንም ነገር መደበቅ የለብህም መድብልን እሱ አጣራልኝ እንዳለህ መንገር መቻል አለብህ። እንግዲህ ከነገርከው ለመድብል እውነታውን ያው አመቻችታችሁ እሱን ለሳምን የሚችል ነገር ተናግሩታላችሁ። ከዛ በተረፈ መደባበቁ ጥሩ አይደለም። ልክ ከሱ ስትለይ ያንተ ስልክ አውጥተህ መደወል ካሌብ ጋር ማውራት ይሄ አስፈላጊ ነገር አይደለም። የጀመርከውን ነገር መጨረስ መቻል አለብህ ከመድብል ጋር ዘዝህ ብለህ መፍራትም ሆነ መጨነቅ የለብህም። እንግዲህ ማሂን እንድትገድላት ታዘህ አልገደልካትም። በዚህ ጉዳይ ላይ ከካሌብ ጋር ቂም ይኖርብሃል ማለት ነው። ካሌብ ላንተ ያለው አመለካከት አሁን ላይ ጥሩ አይደለም። ስለዚህ ከዛ ስራ ደግሞ መውጣት ትፈልጋለህ። ወጥተህ ማየት እንፈልጋለን የራስህን ኑሮ እንድትመሰርት ታረቀ። ያው ያላገባው ከዚህ ስራ እስክትወጣ ድረስ እንደሆነ ተናግረሃል። ስለዚህ የምትወጣው እንደነገርኩህ ከመድብል ጋር ያለህን አንድነት ስታጠናክር ነው። ስለዚህ ደግሞ ማህሌትን ሌላ ሰው እንግዲህ ልኮ እንድትገደል ነግሮሃል ካሌብ። ከአንተ ከሷ ደም ንጹህ ትሆናለህ ማለት ነው። እስካሁን አለመግደልህን አለማድነቅ አይቻልም። በሚያሳዝን ሁኔታ አሁንም ድረስ ግን ካሌብ ለምን እንድትገደል እንደፈለገ አናቅም። ለራሷ የሞተች ሰው ማለት ናት። በጣም ታሳዝናለች። እንደዚህ እጇ ራሱ እስካሁን ድረስ አልተሻላትም። እንዲሁም ልቀቂ የተባለች አልለቀቀችም። ቤት መሞት ፈልጋለሁ ትላለች። እንደገና ደግሞ ሊገድሏ ሲሄዱ አትግደሉ ይባካችሁ ትላለች። ጉድ እኮ ነው ማሂ፣ ጉድ ነች። አንዳንድ ጊዜ አታሳዝንም፣ አንዳንድ ጊዜ ደግሞ ታሳዝናለች። እንደዛ መንቀሳቀስ አቅቷት እና ታሳዝናለች። ግን ደግሞ ምን አለ ከዛ በቃ ቦታ ላይ ብትጠፋ ቦታ ብትቀይር ምን አለበት ነው። በእርግጥ ካሌብ የሚባል ሰውዬ አሳዶ ያገኛታል። ምክንያቱም እጁ ረዝም ነው። ከሱ ጋር አንድ ጊዜ መግባትና መጣመር አልነበረባትም። እንግዲህ ወደ ውጭ ለማውጣት እንኳን ፈልጋ ባለፈው ወዳው ነው ያሲዞ እንደዛ ስትሰቃይ የነበረው ውሃ ሲደፋባት ምናምን። አሁንም ቢሆን እጣ ፈንታዋ ያው ሞትና ቅጣት ነው። ግን ደግሞ ውጭ እየተባለች አትወጣም። የቤት ኪራይ እንዲከፈላት ትፈልጋለች። የቤት ኪራይ ተከፈለላት። ብቻ በጣም ከባድ ነው። እስከ ቀጣይ ወር ድረስ ካልሞተች ቤት ኪራይ እዛ በኋላ የሚከፍልላት ማን ነው? ዳጣ ከፍላለታለች። ታረቀ ቀጣይ ወር ከፍሎ በጭራሽ ሊያኖራት አይችልም። ምክንያቱም ግደል ለምን አልገደልክ እየተባለ በሷ ምክንያት እሱ ራሱ ሌላ ችግር ውስጥ ነው። ወይ እንግዲህ ጨክኖ ይገድላታል እንጂ ቤት ኪራይ ከፍሎ በጭራሽ ነው የማያኖራት። ለዛሬው ያዝንላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ እንደሆላችሁ እመኛለሁ። በቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። አመሰግናለሁ።